ፒንግዊኑ እላዩ ላይ ካቻፕ ይቀባል፣ አናቱ ላይ እንቁላል ይሰብራል፣ አጥንት ይዞ ይወድቃል። በመኪና የተገጨ ለማስመሰል ሹፌሩ ደንግጦ ይወጣል። ቱሪስቶች ተሰብስበው ፎቶ ሲያነሱ የተደበቁ ፒንግዊኖች ዘለው ወደ መኪናው ይገባሉ። ሹፌሩ አየር በአፉ ሲሰጠው ፒንግዊኖቹ መኪናውን ያስነሱታል። የወደቀውም እንደ ፊኛ ተነፍቶ መኪና ውስጥ ይገባል። ማርሽ አስገብተው ነዳጅ ረግጠው ሁሉም እያዩ መኪናውን ይሰርቋቸዋል። መኪናውን የፈለጉት እነዚህን እንስሶች በፕሌን ወደ ኒውዮርክ ፓርክ ለመውሰድ ነው። ኤሮፕሌኑም ተሰርቶ ያልቃል። መንደርደሪያም ስለሌለው እንደ ባለ አይነት ያዘጋጁለታል። ካፒቴኑም ሲያዝዝ ዝንጀሮቹ ለቀውት ፕሌኑን ይወረውሩታል። ፕሌኑ የተከሰከሰ ይመስላችኋል? በፍጹም ይልቁንም መብረር ጀምሯል። ከግማሽ በረራ በኋላ የአደጋ ምልክት ሲበራ ካፒቴኑ መጽሐፍ ተቀብሎ መብራቱን ይሰብረዋል። ነገር ግን ሌላ ችግር ይፈጠራል። የፕሌኑ ክንፍ መብረር ያቆማል። ካፒቴኑም ልናርፍ ስለሆነ ተዘጋጁ ይላቸዋል። ነገር ግን እየተከሰከሱ እንኳን መጠጣቸውን በደንብ ይዘዋል። በካፒቴኑ በጣም ነበር የሚተማመኑት። ካፒቴኑም ሲያዝ መሪውን ሲስቡት ፕሌኑ በሰላም መሬት ላይ በፓራሹት ያርፋል። ፕሌኑ ቢበላሽም ማንም ግን አልተጎዳም። መልሶ ፕሌኑን ለመጠገን 9 ዓመት ቢፈጅም በዝንጀሮች እርዳታ ግን በአንድ ወር መጠገን ይቻላል። አሌክስም በዚህ አጋጣሚ የተለዩትን ቤተሰቦቹን ያገኛቸዋል። ከ10 ዓመት በፊት በአዳኝ ተይዞ አባቱ ሊያስመልጠው ቢሞክርም በጥይት ይመታል። መኪናው ሲጋጭ አሌክስ ያለበት ሳጥን ባህር ላይ ይወድቃል። ባህሩም ኒውዮርክ ይወስደዋል። አሌክስም በዛ ትርኢት እያሳየ ታዋቂ ይሆናል። ሲያድግም የኒውዮርክ ንጉስ ብለው ይሰይሙታል። ነገር ግን አሌክስ ወደ ቤተሰቡ መመለስ ቢፈልግም የግድ ባህላዊ ግጥሚያ መጋጠም አለበት። መኮንጋም ወንድሙ አውቆ ቲትስ ቀጭን ነው እሱን ግጠመው ይለዋል። አምኖትም ቲትስን ገጥመዋለሁ ይላል። ነገር ግን ቲትስ በጣም ግዙፍና ትልቅ ነበረ። በድንጋይ መጥተውም ይቀሰቅሱታል። ቲትስም ይነሳል። አሌክስ ግን ቀልድ መስሎት ይደንሳል። ቲትስ ግን ዘሎ መጥቶ ሲመታው መሬቱ ይሰነጣጠቃል። አባትየውም ተስፋ ቆርጦ ለአጭበርባሪው ወንድሙ በትሩን ይሰጠዋል። ማኮንጋም ግን ስልጣን ካገኘ በኋላ ኃላፊነት የማይሰማው ነበረ። አንድ ቀን በከተማው ውሃ ይጠፋል። ችግሩንም ከመቅረፍ ይልቅ ተደባድቦ ያሸነፈ ውሃ ይጠጣል ይላል። ሌሎቹም እንስሶች ሲቃወሙት በርግጫ ይጠልዛቸዋል። ሕይወት እንዲናት በቃ ይላቸዋል። አሌክስም ይመጣና እሱ ውሃ ፈልጎ እንደሚያመጣላቸው ቃል ይገባላቸዋል። አሌክስም ከማዲ ጋር ውሃ ፍለጋ ይሄዳሉ። መሬት ሲቆፍሩ ከውሃ ይልቅ ወርቅ ነበር የሚያገኙት፣ ግን አይጠቅማቸውም። አሌክስና ማርዲ ጫካ ውስጥ ተንጠልጥለው ሲመለከቱ ሰዎች የከተማውን ውሃ ገድበውት እየኖሩ ነበር። እንዴት ግድቡን እንደሚያፈርሱ እያሰቡ ሰዎቹ ያዩአቸውና ጦር ሲወረውሩባቸው መሮጥ ይጀምራሉ። ነገር ግን አሌክስ በሰዎች ወጥመድ ውስጥ ይያዛል። ማርዲ እርዳታ ፍለጋ ይሸሻል። ማታ በአሮጊቷ አዛዥነት አሌክስን ለመመገብ በእሳት ይጠብሱታል። ነገር ግን የአሌክስ አባት ይመጣና ያተርፈዋል። አሌክስም ሰዎች እንዲያስታውሱት መጨፈር ይጀምራል። አስታውሰውትም አብሮት ይጨፍራሉ። አሮጊቷ ግን ሽጉጧን ትተኩስበታለች። ፒንግዊኖቹም ደርሰው ግን ያድኗቸዋል። በክፍት ብረት ተንጠልጥለውም ለጦጣዎቹ መልእክት ያስተላልፋሉ። ሽጉጥ ይዛለች እናምልጥ ሲል አሌክስ ጦጣዎቹ ፈታበሉ ግድቡን እናፍርስ ብሏል ብለው ወደ ግድቡ እንዲነዱ ያደርጓቸዋል። ፒንግዊኖቹም አዙረው ወደ ግድቡ ይሄዳሉ። አሌክስም ይቅርብን እንመለስ ሲላቸው ጦጣዎቹ በዚሁ ቀጥሉ እንሂድ እያለ ነው ብለው ይነግሯቸዋል። አሮጊቷም ቦርሳዋን እያሽከረከረች ግድቡን በኃይል ያፈርሱታል። ወደ ከተማውም ውሃ ይመጣል። ተጠምተውም የነበሩ እንስሶች በሙሉ ይጨፍራሉ። አሌክስና አባቱም በብረቱ ላይ ተንጠልጥለው በኩራት በውሃ ላይ ይመጣሉ። ማኮንጋም መጥቶ በትሩን ውሃ ስላመጡ ብቻ እንደማይሰጣቸው ይነግራቸዋል። አሌክስም ስጦታ ምተንልሃል ብሎ የአሮጊቷን ቦርሳ ስጦታ ብሎ ይሰጠዋል። ማኮንጋም ያላወቀው ነገር ግን My handbag! በስተመጨረሻም አሌክስ ከአባቱ በትሩን ይቀበላል። ለሁለት ከፍ አድርገውም አሌክስ መሪ መሆኑን ያሳያሉ።